ክቡራትና ክቡራን እናቶች፣ አባቶች፣ ወንድሞች እንዲሁም እህቶች የኢህአፓ 39ኛ ዓመት የምስረታ በዓል በሚከበርበት በዛሬው ዕለት በዓሉን ከኛ ጋር ለማክበር እዚህ በመገኘታችሁ የበዓሉ አዘጋጅ በሆነው በዲሲና በአካባቢው የኢህአፓ ኮሚቴ ስም ከፍ ያለ ምስጋና እንዳቀርብ ይፈቀድልኝ። ከቤተሰብ ከስራ ወይም ከግል ጉዳይ ጊዜያችሁ ተሻምታችሁ የትግል አጋርነታችሁን ለመግለጽ እዚህ በመገኘታችሁ ልባዊ ምስጋና ይድረሳችሁ። በተለይም ራቅ ካሉ አካባቢዎች ማለትም ከቦስተን፣ ከኒውዮርክ፣ ከፊላደልፊያ፣ ከኖርዝ ካሮላይና እና እንዲሁም ከካናዳ ሳይቀር ለተገኛችሁ ወንድሞቻችንና እህቶቻችን ከፍ ያለ ምስጋና ማስተላለፍ እንወዳለን። በዛሬው ዕለት ኢህአፓ የተመሰረተበትን 39ኛ ዓመት እናከብራለን። ኢህአፓ በየዓመቱ ይህን በዓል የሚያከብረው ቀን ለመቁጠር ወይም በዓል አድርጎ ለመደሰት ሳይሆን ሲመሰረት ለህዝብ የገባውን የትግል ቃል ኪዳን ለማደስና ለማረጋገጥ ለህዝብ መብትና ለአገር ለወላላዊነት ያለውን የማያወላውል አቋም ለመግለጽ እንዲሁም በትግሉ ውስጥ ያለፉ እልፍ አላፍ አባላቱን ለመዘከር ነው። ስለሆነ በዛሬው ቀን የበዓሉን መንፈስ የተከተሉ ልዩ ልዩ ዝግጅቶች አሉ። ዝግጅቱን እናንተን አርክተው በዓሉን የተሳካ እንደሚያደርጉት እምነታችን ከፍ ያለ ነው። ይህንን በዓል ለማዘጋጀት የተባበራችሁን ሁሉ በቅድሚያ ማመስገን እንወዳለን። በዓሉ የተሳካ እንዲሆንላችሁ እየተመኘው መድረኩን እለቃለሁ። ከዚህ ቀጥሎ የኢህአፓ ከፍተኛ አመራር ጓድ ኢያሱ ካሉበት ንግግር ያደርጉልናል በስካይፕ። አጋጣሚና ስራ አላመች ብሎ በበዓሉ ላይ በአካል ለመገኘት ባለመቻላችን ሁላችንም ወደዚህ ከእናንተ ውጭ ያለነው ጓዶች ያው ቅር ይለናል። ብንገኝ ደስ ይለን ነበረ፣ ግን እንግዲህ አልሆነም። ግን በሩቁም ቢሆን እንኳን ለ39ኛው የኢህአፓ ዓመት በዓል አደረሰን እንላለን። 39 እንግዲህ ብዙ እድሜ ነው እንደምታውቁት። እኛ ኢህአፓ ሲጀምር 39 ዓመት ሙሉ እንታገላለን የሚል ሀሳብም አልነበረን። በአጭር ጊዜ ትግሉ አብቅቶ ሀገራችን እንገባለን፣ ለሀገራችን በቃለን የሚል ነበረ። ግን ያው እንደምታውቁት እንግዲህ እየተጎተተ አንዱ ባንዱ እየተተካ የቀጠለበት ነው። ግን እኛም ያው ኢህአፓዎች የተጀመረው ነገር ግቡ ሳይደርስ አናቆምም። የተነሳንባቸው ዓላማዎች ያነገብናቸው መፈክሮች አሁንም አልተመለሱም እና በመሀል ላይ ደከመን ብለን ወይም ጥቅም ፈልገን ወይም ተሽጠን ወይም ለባዕድ አድረን ዓላማችንና ቃል ኪዳናችንና ህዝባችንን ሸጠን አንበረከክም ብለን ግን የቀጠልንበት ነው እና 39 ዓመት ሲከበር አንዳንዶች ዝም ብሎ እድሜ የቆጠሩ በዙ ይላሉ። ግን ይህን ያህል እድሜም በትግል መቆየት በጽናት መቆየት ከባድ ነው። እንደምናየው ብዙም ድርጅቶች የተቋቋሙ ብዙም ሳይቆዩ የከሰሙ ያሉበት ነው። በድርጅት እምነት በጽናትና በትግል ብዙ ዓመት መቆየት ያስከብራል እንጂ የሚያስነክፍም ወይም የሚያስወቅስም ነገር እንዳልሆነ እኛ እናውቀዋለን። ይህን የሚቀበሉና የሚቀበሉ ባይኖሩም የሚተቹና በአሉታዊ የሚያዩትን ቢኖሩ እኛ ለበኩላችን የቆምንበት ዓላማ ግቡ እስኪደርስ ድረስ የምንታገል ስለሆነ 39 ዓመት ደረሰን ስንል እንኳን ለዚህ ያደረሰን እንኳን በጽናት ቃል ኪዳናችንን ሳንክድ ዓላማችንን አሳልፈን ሳንሰጥ 39 ዓመት የጽናት እድሜ ሰጠን ብለን ደስ ነው የሚላል እና ይሄ ለኢህአፓ ትልቅ ድል ስለሆነ ነው የምናከብረው። ስናከብር ግን እኛ 39 ዓመት ሞላ፣ 39 ዓመት ሙሉ ታገልን፣ 39 ዓመት ሙሉ ወደፊት ትግሉን ለመግፋት ጥረት አደረግን በሚል የምንኩራራበት ነገር አይደለም። የምንረካበት ነገር 39 ዓመት ታግለናል። 40ኛው ዓመት ደግሞ ለድል እንዲያበቃል የሚቀጥለውን ዓመት
ድላትናች አባላችንን ኢትዮጵያ ውስጥ እንድናከብር ነው እንግዲህ የምንፈልገውና ለዚህ እንግዲህ ሁላችንም በጋራ ጠንተን ከታገልን የሚሆን ነገር ነው። የወያኔ አገዛዝ ውድቀቱ አፋፍ ላይ ደርሷል። አሁን ሁሉ ነገር ተበላሽቷል። የተበላሻቸው እንግዲህ ለአብዮታዊ ሁኔታ ለለውጡ ናቴ የሚያመቹ ናቴ የተፈጠረበት ነው በሀገራችን ያለው እኛ በመናረበውና ባለን መረጃ ይሄ አገዛዝ ውድቀቱ ላይ አፋፍ ላይ የደረሰበት ናቴ ነው። አንድ የሚለኩሰውና አንድ የሚያቃጥለው ነገር እንግዲህ በሚወጣበት ጊዜ የሚፈጠረው የህዝብ አመጽና የህዝብ መነሳሳት ደግሞ ዶጋመድ የሚከተው ይሆናል ብለን የምንጠብቀው ነው። ግን ይሄ ሲሆን ደግሞ ድላችንን እንደገና ደግሞ የህዝብ ድል የሚሆነው ሁናቴ ሊቀሙን የተዘጋጁ ኃይሎች ስላሉ ባዕዳንም ውስጣዊ ኃይሎች ስላሉ ይሄ እንዳይሆን ደግሞ ነቅተን መጠበቅና አሁንም እንደገና እንዳንቀም የካቲት ተቀምጠናል። ድል ያው የህዝብ አመጽ ታጥቆ በነበረው ወታደራዊ ኃይልና ደርግ በሆነው ኃይል ተቀማን። 83 ሲመጣ ደግሞ ያው ሁሉ ትግል ተካሂዶ ወያኔ እንደዚሁ በባዕዳን እርዳታ ወያኔ የህዝብ ድል ቀምቶ እንግዲህ ላያችን ላይ ያሰፈነበቱን አለን። አሁን ደግሞ እንደገና ደግሞ ለሶስተኛ ጊዜ በመናደርገው ትግላችን እንደገና እንዳይቀሙን የነሱ ሽግግር የነሱ ተኪ መንግስት ሌላ ቦታ እንደሚያደርጉት አሁን እንደምናያቸው እንዳይመጣ እንግዲህ ነቅተን መታገል የሚያስፈልገን ነውና የኛ የአፓ ነገር እንግዲህ ድላችን ሆኖ የትግል ጥሪ ነው ጊዜ የምናደርገውና የትግል ጥሪ አሁንም እንግዲህ የምናስተላልፈው ይሆናል። እና በእኛ የአፓዎች በሞላ የአፓ ደጋፊዎች በሞላ መኩራት አለባቸው። የሚያኮሩት ምንድነው? ይሄ ድርጅት ከተመሰረተበት ጊዜ ጀምሮ ያ ሁሉ መስዋዕትነት ከፍሎ ያ ሁሉ መከራና ስቃይ ተቀብሎ አለመንበርከው ለማንም አለመንበርከው ለደርግ አልተንበረከከም፣ ለባዕዳን አልተንበረከከም፣ ለወያኔ አልተንበረከከም። አሁንም እንደገና የኢትዮጵያን መጥፎ እድል ለሚመኙት ያልተንበረከከበት ሁናቴ መኖሩ እና ከሀፓ ደግሞ ተጻረው የሚቆሙና ከደርግም ከወያኔም ጋር ደግሞ እንዲሁ የተጎነባበሱት ኃይሎች ደግሞ ድምጥማጣቸው የጠፋበት የተዋረዱበት የፈለጉትን ያላገኙበት አንጃውኑትም ከስሞ የቀሩበት ሁናቴ ስላለ እኛ በድርጅታችን ዓላማ ላይ ምንም ሳንደራደር ድርጅታችን አክብረን ዓላማችን አክብረን መስዋዕቶች የሆኑትን ጓዶቻችንን አክብረን ጸንተን መቀጠላችን በጣም የሚያኮራንና እንደገና ጠንካራ ያልሆነ ትግል የሚገፋን ነው። ምክንያቱም ሀገራችን ገና ነፃ አልሆነችም። ሀገራችን አሁንም በባዕዳን ተይዛል። እንደውም የባዕዳንም የጦር ሰፈር እየገቡባት ነው። ዘረኛ አገዛዝ በላዋ ላይ የሰፈነባት ነው። ለመጥፎ አደጋ ሊያጋልጧት የሚፈልጉ ኃይሎች እየተንሰራፉባት የተንቀሳቀሱባት ያለች ስለሆነ ከመቼው ጊዜ በበለጠ እንግዲህ አጥብቀን መታገል ያለብን ሁናቴ እንዳለ ነው ያለው። ይህ ደግሞ ቃል ኪዳን ስለገባን ያን ቃል ኪዳን በኢሃፓ ቃል ኪዳን ክቡር ነው። ቃል ክቡር ስለሆነ አክብረን ወደፊት የምንታገልበት ነው። ትግል ብዙዎቹ አሁን ትግል የማያውቁ ሰዎች ጦርነትም ያልዋሉ ሰዎች በከራ ያልተቀበሉ በትግል መስዋዕትነት ያልተቀበሉ እነዚህ ሁሉ ሰዎች ትግል ቀላል ይመስላቸዋል። እነዚህ ግን የሚዘልቁ አይደሉም። ጠዋት ብቅ ብላ የምትጠፋ አበባ አለች። እንደሱ ናቸው። ይጮሁና ወዲያው ነው የሚከስሙት። እና ጠንካራና ጽናት ያለው ትግል የሚያካሂድ አንድ ድርጅት በታሪክ የተመዘገበ በኢትዮጵያ ኢሃፓ ነው። ይሄ እኛ ጉራ አይደለም። ሀቁ የሚነግረው ይሄ ነው። ኢሃፓ ብቻ ነው አጥብቆ ለጥብቅ ሆኖ አቋሙን ይዞ አቋሙን ለሰው ሳያጋን ለባዕድ ሳይሸጥ ሳይጎነበስ ሳይሞዳሞድ የኢትዮጵያን ጥቅም ወደፊት አስቀድሞ ትላንት የታገለ ዛሬ የሚታገል ነገ የሚታገል ኢሃፓ ብቻ ነው። ይሄ ደግሞ በደንብ ነው የምንናገረው። በትምክህት ወይም በምን ሳይሆን ግልጽ ነው። ሁሉንም ብናያቸው በዚህ ሸብረክ ሲሉ በዚህ የኢትዮጵያን ጥቅም ሲሸጡ በዚህ ከጠላት ጋር ሲደራደሩ ነው የምናየው። ግን የለም አይሆንም ብሎ ኢሃፓ በመጽናቱ ያው ኢሃፓ ላይ ብዙ ዘመቻ የሚደረግበትም በዚህ የተነሳ እንደሆነ እንገነዘባለን። ግን ለእኛ ዓመት አልፎ ዓመትን ስናከብር የምናከብረው ምንድን ነው?
በጽናት መቆየታችንን አለመበታተናችንን ኢትዮጵያን ሕዝብ አሳልፈን አለመስጠታችንን ለጥቅም አለመገዛታችንን የኢትዮጵያን ሉዓላዊነት አሁንም አናስደፍርም ማለታችንን የሕዝባችንን መብት እና ጥቅም እናስከብራለን ማለታችንን እና የያዝነውን ሰንደቅና የያዝነውን ዓላማ አሁንም አክብረን አጥብቀን ይዘን የመጣ ቢመጣ ብለን መቀጠላችንን ነው የምናከብረው። 39 ስንል 40 ብንል 38 ስንል የምናከብረው አንድ ዓመት አለፈን እንኳን ሳይሆን ይሄውና ዓላማችንን ይዘናል፣ መርሆቻችን አክብረናል፣ ወደፊትም በዚሁ እንታገላለን፣ የመጣ ቢመጣ እንታገላለን ብለን የምንቆምበትን ነው እንግዲህ የምናከብረው እና ይሄ ለእኛ ጽናት ነው። ለወዳጆቻችንም ደግሞ ድጋፍና ኩራት የሚሆን ነገር ስለሆነ እኛ ዓመታችንን ስናከብር እንዲሁ ዝም ብሎ ተራ የበዓል አክብሮት ሳይሆን በእውነቱ የድርጅታችን ከፍተኛ ተሐድሶም ጽናትም የወደፊትም ደግሞ እንቀጥላለን የሚለውን ቃል ኪዳን የምናከብርበት ነው። እንግዲህ እንደዚህ በምንበት ጊዜ የአፓ ደግሞ ሁልጊዜ ዝም ብሎ እንዲህ ነው መስዋዕትነት መከራ ምናምን ሳይሆን በዓሉን ደግሞ በደስታ ማክበር ያስፈልጋል። መጫወትም እንትን ማለትም አለ። እኛ ሁልጊዜ አብሮን ነው፣ ሁሉ ነገር ያብሮን ነው የሚሄደው። ዛሬ አንድ ጓዳችን በህይወቱ አልፎ ይቀበራል፣ እኛ ደግሞ በዓል እናከብራለን። የተያዙ ነው፣ እንደዚህ ነው ያዘ ነው። የኛ ተመክሮኛ የኛ ህይወት ይሄ ነው። ብዙ ጊዜ እንታገላለን፣ አንድ ጓዳችን ይሰዋል፣ ጓዳችንን ቀብረን ትግላችን እንቀጥላለን። አያበቃም። ለኛ ሞት መስዋዕትነት ያለ የምንቀበለው ነገር ነው። ከትግላችን ጋር የተያዘ ነገር ስለሆነ የህይወታችንና የትግላችን አካል ነው። ስለዚህ ጓዳችንን እንቀብራለን፣ ጓዳችን ህሊና ጸሎት እንሰጣለን እና እንላለን። በዛው ደግሞ ትግላችን እንቀጥላለን እና አሁንም እኔ ያለኝ መልእክት 39 ዓመታችንን በደማቅ አክብሩ። 40ኛውን ኢትዮጵያ ለማክበር ያብቃል። እንታገል። ለዛ ዋናው እሱ ነው። ይሄን የእኛን ዓመት በዓላችንን ኢትዮጵያ ውስጥ እናከብረው ነው። እኛ እንግዲህ ያን ጊዜ ድብልቅልቅ ያለ ድግስ የሚኖረን ያኔ ስለሆነ ለሱ በሞላ ሁላችን ተነሳስተን እንድንበል ደርሷል፣ ጊዜው ደርሷል። እንበርታ፣ እንታገል ነው የምለው። እናቸንፋለን። ሁሌ እንደምለው እናቸንፋለን። ማቸነፋችን አይቀርም እና በርቱ። በመሃላቸው አልተገኘንም፣ ግን መልካም በዓል፣ መልካም የኢሃፓ በዓል። ኢሃፓዎች በርቱ። ለኢትዮጵያ ያላችሁ ተስፋ እናንተ ናችሁ በሚል ነው ንግግር የምጨርሰው።
ተናስተልን በድጋሚ እንኳን ለኢትዮጵያ ሕዝባዊ ፓርቲ ኢህአፓ 39 ዓመት አደረሳችሁ እያልኩኝ ትንሽ የፕሮግራም መሸጋሸግ አለ። ያው በድጋሚ እንኳን አደረሳችሁ ለማለት ነው። ባለፉት 39 ዓመት ለኢትዮጵያ ሕዝብ ዲሞክራሲ፣ እኩልነት፣ ፍትህ ሲሉ በርካታ ወንድሞቻችን አልፈዋል፣ መስዋዕትነት ከፍለዋል፣ ተገርፈዋል፣ ተረሽነዋል። ግን የተፈለገው ለውጥ አልመጣም። መስዋዕትነቱ እንደቀጠለ ነው። ለማስታወስ ያህል ከ35 ዓመት በፊት የድርጅቱን ገበናና የጓዶቹን ገበና ላለማጋለጥ ከፎቅ ተከስክሶ የሞተው መስዋዕትነት የነ ዶክተር ተስፋዬን ስናስታውስ፣ አሁን ደግሞ በዘመነ ወያኔ ወጣቶቻችን እያደረጉትን ሰምታችኋል። የወያኔ ግፋን ገሸገሸን ብለው የተለያዩ እርምጃዎች እየወሰዱ ነው። ባለፈው ህዳር 1 ቀን ባለፈው ሳምንት ማለት ነው በደቡብ ኢትዮጵያ በጎሙ ጎፋ በዳውሮ አንድ የ28 ዓመት ወጣት ራሱን ከፎቅ ከስክሱ ማለት ይቅርታ ራሱን በእሳት አቃጥሎ የወያኔን ግፈኛ ስርዓት ኮንኗል። ስለዚህ ይሄን አስመልክቶ አንድ ወጣት እሱን ግጥም ትሰማለህ ታሰማናለች። ፕሮግራም ይቀጥላል። ከዛ ተመልሼ መጣሁ። አንድ ጊዜ እስቲ አንዴ ተመልሼ መጣሁ። አይሳቅም ማለት ነው። እሺ ተመልሼ መጣሁ። እዛው ነን 39 እኮ ለ40 ዋዜማ ነው። እንግጠም ካላችሁ እንግጠማ አለማ ገጠሩን አካለን ገብተን ከከተማ ድንጋዋን ጠረባ አድርገን ሳንጨብጥ ቄጠማ እንውረዳ እንገናኛታ ከዋናው ከተማ አለሃና ሰላም እባክሽ ሸዋ ብለሽ ዝነል እየተቀጣጠለ ያለው መሳት የደረቀው ናት የተጠማንብሽ ናት ሰላም
ጭቁን ሲጓጓ ሲነምስሽ ጧት ጧት እየተንከራተተ ሲማጸንሽ ጨካኙ ዘረኛው እንደፈለገው ሲያመናጭቅ ሲበትንሽ ምነው አሰራ በወዳጆችሽ መጨቀጭሽ ሸው ወብለሽ መለሽ ሰላም ለኢትዮጵያ ሸዋ አብለሽ ዝም እየተቀጣጠለ ያለው ናት የደረቀው ናት የተጠማነው ሽናት ሰላም እስከ መቼ ከወያኖች አልጋ ስር ተቀርቅረሽ እየቀለድሽብን ትኖሪያለሽ? ሰላም ምስኪኑ ይቀምስ የነበረ መላስ ተሻገረ መላሱን ጠፋና ማሽተቱን ጀመረ ማሽተት ብርቅ ሆኖ ዳቦን በምስል ማየት ሆነ ያንበዛበት መሰል በፎቅ ተሸፈነ ሰላም ለኢትዮጵያ እባክሽ ዝለሚ እኒህን አረመኔዎች ጨለጥለጥለጥለጥ አርገሽ ጠራርጊ አጥፊ የተጠማነውን አጥፊ እስኪ ተለመኙ ሰላም በላያቸው ላይ ይስፈንና በነቢ መሐመድ በአላህ መልእክተኛ እባክሽ ሰላም ሸዋ አበይ ወደኛ ሰላም ምትክ በረለ በላይኛው ጌታ አጥፊልን ወያኖች ይብቃን እንገላለን ሰላም በነብዩ ሳይሆንብሽ በኢየሱስ ጧትና ማታ በእንደዚህ አለሞች ጭራሽ አናልቅስ ሰላም ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ የተጠማንብሽ እንድንጠጣሽና እንድንጠግብ ምን አለ ሰላም ለኢትዮጵያ ሸዋ አውለሽ በዚህ የተቀጣጠለ ያለው ብታጠፊ የደረቀውን ብታረጥ ሰላም እስኪ ተለመኝ እናት አባት ባጡንቡት ህፃናቶች ጧሪ ቀባሪ የለሽ ግልጡ አዛውንቶች እኒያ ህይወትን በልመና ይዘው በሚኖሩ በባለስልጣናት በየጎዳናው ላይ እየተደፈሩ በሚሽከረከሩ ጦንቦች በጦማቸውን በሚያድሩ ሰላም ለኢትዮጵያ ሸዋ አውለሽ ዝነዚህ የተቀጣጠለ የደረቀ ናት እና ሰላም ለኢትዮጵያ አመሰግናለሁ በእኛነት መኩራቱ ታሪክ መዘከሩ ኢትዮጵያዊ ሆኖ በሀገር መከበሩ ባንድ ባንዲራ ስር ባንድነት መኖሩ ምኑ ያስቀይማል ምንድነው ችግሩ ፍትህ ልማት ስንል ለምን አትከፋፍሉ ነፃነትን ስንል በዘር አትለያዩ ዲሞክራሲ ባለን እንቢን አትከፋፍሉ ሰባዊ መብት ስንል እንቢን አትወግሩ እንቢን በግፍ አንገዛም መጋዝ መሰደድ አይበቃም አይበዛም እንቢን አታፍኑን እንቢን አትከፋፍሉ ኢትዮጵያም ጀግና አላት ራሱን አቃጥሎ ቤዛ የሚሆናት መታሰር መጋዙ የቆሙት መሞቱ ረሃብ ጥማቱ ስቃይ እንግልቱ እያደረ ቢብስ እጅግ ቢጠና በወያኔ ብረት ጦቢያ ታፍና እንቢን አሻፈረኝ አላቸው የኔ ሰው ትግሉን አጋግሞ እሳቱን ለኮሰው ዛሬም እንደ ትላንት ኢትዮጵያ ጀግና አላት ራሱን አቃጥሎ ቤዛ የሚሆናት እንደ ጧፍ ነዶ ሲቃጠል ያየሁ የገብሬን አንበሳ ሞታል የሚል ማን ነው እንደ ጓዳ በራሽ ታስራም ሳትረሳ ሀገሬን የምትል ተነስ እንነሳ ወገኔን የምትል ተነስ እንነሳ መከፋፈል ይቅር እንቁም አንድ ላይ ወገን ተሰቃይቶ ሲቃጠል እንዳናይ ተረግጦ መገዛት መጋዝ መሰደዱ በጣምራ ትግላችን ሀገር ይወገዱ የኔ ሰው የኛ ነው ከቶ አይዝልም ክንዱ
ዛሬም እንደ ትላንት ኢትዮጵያ ጀግና አላት ራሱን አቃጥሎ ቤዛ የሚሆናት ዋናው ትልቁ ቁም ነገር ምንድነው? የመዝናናታችንም ያህል ደግሞ ምግብ ያስፈልጋል። በባዶ ተቀምጦ መዝናናት አይቻልም። ስለዚህ ከአሁን ደቂቃ ጀምሮ በፕሮግራም መሰረት ይመስለኛል በየጠረጴዛው የሚያስነሱ ይመስለኛል ካልተሳሳት የራት ፕሮግራም ይጀምራል። አመሰግናለሁ።
አንድ ጊዜ እዚህ ቆየተን ባሉ እናንተ ሀገር መጣውና ኮምፒውተር ተሰጠ። እኔና ቴክኖሎጂ ምንም አልተገናኘንም እና ይሄ ማውስ ነው የምትሉት ቀስቱ ኮምፒውተሩ ተሰጥቶ ቤታችን ካስገባነው በኋላ እኔና ልጅ የተፋጠጠ እንዲህ ስነካው ቀስቱ ይሮጣል። ጠረጴዛ ስለ ወደቀ መስሎኝ ጎንበስ ልፈልግ የለም ማንሽ ምሳሌ ነኝ ወደ ዳድ you don't know how to do it ምናሽ ጥናጃ ማቻ ወጊዳ ታውቂያለሽ? አቡጊዳ እንደማታውቂው እኔም ኮምፒውተሩን አላወቅኩትም ከራምላ በዚህ ስንጨቃጨቅ ቆየንና አንዱ ጋር ደወልኩለት። ምን ላድርገው አልኩት። ደብል ክሊክ አድርገው አረ በደው እንዲህ ብሎ አይሰራም እንዲህ ብሎ አይሰራም። ወረቀትና እርሳሱን አመጣውና ጫና አድርጎ በቀለም መጣጥፍ ለምጄ ደብል ክሊክ አሉኝ በማይሰራው እንጂ ደብል ክሊክ አሉ እኔን ይደብለኝ እርሳስ ኮፒራም ዶጣቴን ብያለ የሚየቀጥሜ ለሁሉ ብላችሁ ደስ ከሚሰራ ድረስ አንድ ነገር ትውሳለኝ። ግዕዝ ታውቃላችሁ? ስንት ሰዎች ናችሁ ግዕዝ የምታውቁት? እስቲ ግዕዝ እርግጠኛ ነኝ ግዕዝ ታውቃላችሁ። አንድ ጊዜ እንዲህ የሚል ግጥም ነበረኝ። እዚሁ ተጋብዤ አሜሪካ መጥቼ ሰዎች ባሉበት ቦታ ፈንጣጣ 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 ከጠፋ አመታትም ቢያልፈው መለስ በሮ ገብቶ ህዝቡ ረፈረፈው አካል ሲያጎድል አይን ሲያጠፋ ተንሰራፍቶ ባገር በረከቱን አየን የታመጣ የፈንጣጣ ነገር ይሻላል ይሉናል እኛ ያልተሻላችሁ ሲቀጥፍ እያዩ ባይናቸው እስቲ ተጠየቁና ይሻላል ባይ ድምጻችሁ ይሰማው ተአደባባይ ከሁለት አንድ ብቻ ድል ተሰጥቷችሁ ለአማራጭ ሁላ መብት ተገፏችሁ ቄጥኝ ወይ ፈንጣጣ ምረጡ ብላችሁ የቱ ልትሉ ምን ይመስላችሁ? ምን አይነት ችግር ነው እንዲህ ያለ ጣጣ ሰው ምርጫ ሲጠየቅ ቄጥኝ ወይ ፈንጣጣ ሁለቱንም ቢጤናን ይሻለው ብሎ ለሚላችሁ መልሳችሁ ምንድነው? እስኪ እንጫወት አንድ ጊዜ በርጋታ ይጠቅም ከሆነ ይንካ ሰላምታ እንካ ሰላምታ በምንት በፎታ ምን አለ በፎታ የቱን ትመርጣለህ? ቄጥኝ ወይ ፈንጣጣ? በእንካ ሰላምታ በምንንታ በሀገር ምን አለ በሀገር የቱን ትመርጣለህ? ሙሶሊኒ አማ በእንካ ሰላምታ በምንንታ በህዝቡ ምን አለ በህዝቡ ሁለቱም ያምናቸው ተምርጫ ማይደው በእንካ ሰላምታ በምንንታ በፎታ ምን አለ በፎታ የቱን ትመርጣለህ? ቄጥኝ ወይ ፈንጣጣ? ተስማሙ ወይ ብለን ብንናገር ፈንጣጣ ተሰራፍቶ 1000 ሲቀበር በውዲቱ ሀገር ፈንጣጣ ፈንጣጣ። አመሰግናለሁ። ይሄንን ስል አንድ ሰው የከማል ተነሱና ወይ አንተ ዝም ብለህ የምትቀበጣጥር አሁን እሱ ፈንጣጣ ነው ማን አንተ እዚህ ስራው አንተ እንዴ አሁን ጳውሎስ መስደም ወያኔ መስደም ምን ፈንጣጣ ደነገጡ። አንደኛ ስለሙት ነው ይላል፣ ሁለተኛ ግራ ገባኝ። ሰው ወያኔ ለተሰደው ነካቸው በመሃል ላይ አረ ግድ ለሚታገሱ ሰውም ተነሳና ይቀመጡ ተቀመጡ ጭቅጭቁ በዛ። አይ ሰው መጠየቅ መብታቸው ነው። አንዴ ልመልስላችሁ። እኔ መቼም አቡነ ጳውሎስን በመናገር ይቀር ይሉታል ወይ አንተ ነው ኦርቶዶክስ እውቀት የለህም እስላም ቆይ ታልኳቸው ወይ ምንድነው ይሄ ሴጣኑን አባሩት ወደ መላእክቶች ቀረቡ ነው የሚላቸው። ወይ በብዙ ማይላልና ታፋት በተበጠይ ነገር አለ አይልም ጎበዝ ግዝ እንደዚህ ይባል የለም። ዝም ብሎ በዘልማን የተጠቁት ወደ ወያኔ ጋር ሌላ ምንም ነገር ነው። እኔ በልጅነት ያሰለችኝ ወንጂ ስኳር ማስታወቂያ ወንጂ ስኳር ብትጠጡ ጤናን ይሰጣችኋል ዘወትር ተጠቀሙበት ብሎ ወደ ግራ ነው ዘጂኖ ስትል ወንጂ ማለት ነው። ርቋስ ስትል ስኳር ማለት ነው።
ጤና ጤናችሁ ጣይሰ ስትል ጤና ይሰጣችኋል ማለት ነው። ርሱ ዘት በሙቀጠተ ለላ ወደ ጻድቃን ብለህ ስትዘጋው ያው ነው ምንም ነገር የለውም። በዘልማድ ወያኔን በዘር ወይም በልማድ እንደዚህ ብሎ ማስቀርጡራ አዋጣምና በሽታ ነው እላለሁ። ፕሮግራሙ ለሚቀጥለው እንገናኛለን። አመሰግናለሁ። We're
ኢትዮጵያዊቷን አልማዝና አሜሪካዊ ቶማስ አንስ ይከፍላል። ቶማስ አሁን ይከተላል በዚህ በአብዛኛው ተመልካቾቻችን ፊት በጣም በርካታ አርቲስቶች መጥተዋል። 39ኛ የአፓን በዓል ለማክበር ወደ 13-14 እንግዲህ በሎተሪ እያወጡ የደረሳቸው አይዳረስ ሁለት ማስታወቂያ የአዲስ ሀሳብ የወጣለት ቶምቦላ ብዙ አሁን ከ30-40 ደቂቃ በላይ ይወጣል። 10 ብር ነው። 10 ብር ላፕታፕ ይዞ ይሄዳል። ሌላው አንድ ማስታወቂያ ሌላው ማስታወቂያው ቅድም የኢትዮጵያ ሕዝባዊ ፓርቲ አመራር አቶ ኢያሱ አለማየሁ ሲናገሩ ሰምታችኋል። ለ40 ሀገር ያደርሰን ብሏል። ምርቃት ነው፣ ቃል መግባት ነው። ስለዚህ አሁን የምንፈልገው ሪፈረንደም ነው። ይሄ አንድ ደብዳቤ ይሰጣችኋለን። በ15 ደቂቃ ውስጥ ይፋችሁ ትሰጣላችሁ። እንደ ሌሎቹ ድርጅቶች እንደ ወያኔ እንደ ሻዕቢያ እንደ ሌሎቹ ተሽጠን ተለውጠን ከባህል ተቃብተን ነፃ እናውጣ ወይስ እኛው በእኛው መስዋዕትነት ከፍለን በእናንተው በህዝብ በሚመጣ ምክንያቱም አሁን ቃል ከገባ ለባዳኖች ነገ ደግሞ ጎጃኑ ወሎን አምጡላሉ ወያኔ እንዳስረከቡት ማለት ነው። ይህ በፍጹም ነው። ስለዚህ አንድ ክፍል ስራ ይሰጣችኋል። ደብዳቤውን ያከበሉ በኋላ እንሰበስባል። ትንሽ ነገር ምልክት ደግሞ ያፓ አይታማም በሚስጥር አንድ ጊዜ ደግሞ እዛቸው የኢትዮጵያ ሕዝባዊ ፓርቲ ወጣቶች ክንፍ ድርጅት የተገጠመና የተዘፈነውን መዝሙር ካሰማ በኋላ ወደ አዲስ መላክ እንሄዳለን። ከዛ የሀይል አለ ዓለም አለች ወዘተ ተመሰናል ደሳሌ በምን ማለት
የተለያዩ መልእክቶች ከአውሮፓ አህጉራዊ ኮሚቴ እንዲሁም ከአውስትራሊያና ከሰሜን አሜሪካ አህጉራዊ ኮሚቴ መጡ ደብዳቤዎች አሉ። ግን ሰዓት እጥረት ስላለ እንዲሁ እንደተቀበልን እነግራችኋለን። እንዲሁም ከሀገር ቤት የተላከ ደብዳቤ ያለ እንኳን አደረሳችሁ። ነገር ግን ሰዓት አንሻማ። ይሄን ሁሉ ሰራዊት የቀለበች ማለች አንድ ከፍተኛ ጥቅም ያስፈልጋታል። እናታችን ወይዘሮ ተመላ ከበደች ለምግቡ አመስግኑ። ሌላው ሻምበል በላይ በጣም ጥቃት ይባል ካለበት አገኘው ጎሹ እንደውም ደግሞ ኤልያስ ተባባል ስላልተመቻቸው አልመጡም። ግን በመንፈስ እናስወጋለን ብለዋል። መልእክት አለች። አሁን አርቲስት መላኩ ያደርግና ወደ ሌላ ፕሮግራም እንሄዳለን። ተቦላ ይሆናል። አሁን ግዙ ደብዳቤውን ጻፉና አሽጋችሁ እንዳታስያዝ አትቆራረጡ ማለት ነው። እናንተ ሰበሰባስ መላኩ
የቴዎድሮስ